የውሸት ከሚወድ ሰው የእውነት የሚጠላ ሰው ይሻላል። ቤተሰቦቻችን እንኳን ደህና መጡ ወደ ዩቲዩብ ቻናላችን። ሰላም ውድ የኢትዮ ቲዩተር ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ሰላምታዬ ያላችሁበት ይድረሳችሁ። እንኳን ደህና መጣችሁ ወደ ኢትዮ ቲዩተር ዩቲዩብ ቻናል። በዚህ ቻናል የተለያዩ መሰረታዊ የአማርኛና የእንግሊዝኛ ትምህርቶችን የምታገኙበት ቻናል ነው። ዛሬ ለዚህ ቤተሰብ አዲስ ከሆናችሁ ምንድነው የምታደርጉት? ሳብስክራይብ ምትል በተን አለች። እሷን ነክታችሁ የደወል ምልክቷን ተጭናችሁ ሳብስክራይብ እንዳደረጋችሁ እርግጠኛ ሁኑ። ከዚህ በተጨማሪ ደግሞ እንግሊዝኛ፣ አማርኛ፣ ኦሮምኛ ከኛ ጋር ማጥናት የምትፈልጉ ተማሪዎች በተለያየ አጋጣሚ ሊሆን ይችላል የትምህርት እድል ያላገኛችሁ እንዲሁም ደግሞ ትምህርት ተምራችሁም ፐርፌክት ሆናችሁ መጽሐፍ ማንበብ የምትፈልጉ ተማሪዎች በአጭር ጊዜ ውስጥ በአጭር ወራቶች ውስጥ አንብባችሁ ጽፋችሁ አውቃችሁ የምትወጡበትን እድል አመቻችተንላችኋል። ብዙ ተማሪዎች እኛ ጋር እየተማሩ ይገኛሉ። እናንተም ከነሱ ጋር ተቀላቅላችሁ በግሩፕ እንዲሁም ለብቻችሁም ማጥናት የምትችሉበት አጋጣሚ አለ። ስለዚህ በታች በኩል ባስቀመጥንላችሁ ስልክ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ዛሬውኑ መመዝገብ ትችላላችሁ ማለት ነው። ዛሬ ደግሞ እንደተለመደው በጣም አስተማሪ የሆኑ ሐሳቦችን ይዤላችሁ ነው የመጣሁት። እንደምትወዱት እርግጠኛ ነኝ ማለት ነው። ቤተሰቦቻችን በጣም ደስ የሚሉ ሐሳቦች ናቸው የዛሬው ሐሳቦች። አስተማሪ ምክር የሚሰጡ ለህይወታችን በጣም አስፈላጊ የሆኑ ሐሳቦች ናቸው በዚህ ቤት የምንማራቸው ማለት ነው። ቤተሰቦቻችን ዋናው ዓላማ እናንተ ማንበብና መጻፍ ላይ ብቃታችሁን እንድታሳድጉ በሚለው ነው። በጎን ደግሞ ብዙ እውቀቶችን እያገኛችሁ ትሄዳላችሁ ማለት ነው። እያንዳንዷን ሐሳብ እየጻፍን እያነበብን እንመለከታለን። ከእናንተ የሚጠበቀው ደግሞ ደብተርና እስክሪብቶ አዘጋጅታችሁ እያንዳንዷን እየጻፋችሁ መሞከር ይጠበቅባችኋል ማለት ነው። ቤተሰቦቻችን ቀጥታ ወደ ቪዲዮ እንገባለን። እንግዲህ ውድ የኢትዮ ቲዩተር ቤተሰቦቻችን እንደምትመለከቱት እዚህ ጋር በጣም ብዙ ሐሳቦች አሉ። እነኚህ ሐሳቦች በጣም አስተማሪና አሪፍ የሆኑ ሐሳቦች ናቸው ማለት ነው። ከመጀመሪያው ጀምረን እናነባቸዋለን። እናንተ ደግሞ በደብተራችሁ ላይ እየጻፋችሁ ከኔ በፊት አንብባችሁ ደግሞ ያነበባችሁን በደብተራችሁ ላይ እየጻፋችሁ እኔ ሳነብ ደግሞ የተሳሳታችሁበት ካለ እያስተካከላችሁ ትከታተሉኛላችሁ ማለት ነው። የመጀመሪያዋ ምን ትላለች? ሌላ ከየትም አታገኝምና ሁልጊዜ እናትህን ውደዳት። በጣም ደስ የምትል ሐሳብ ናት ማለት ነው። ቤተሰቦቻችን አንድ ላይ አንብቡ ቀስ ብላችሁ። ምንድነው ምለው? ሌላ ከየትም አታገኝምና ሁልጊዜ እናትህን ውደዳት። ያ ማለት ምን ማለት ነው? እናታችሁ መቼም ቢሆን አንድ እሷ ብቻ ናት ማለት ነው። ሌላ ሰው መጥቶ እናታችሁ ሊሆን አይችልም ማለት ነው። እናታችሁ አንድ እሷ ብቻ ስለሆነች ሌላ ከየትም ማምጣት አትችልም። ስለዚህ እሷን በደንብ መውደድ ማክበር ይጠበቅባቸዋል ማለት ነው። ቤተሰቦቻችን ሁላችንም እንደዛ ማድረግ አለብን ማለት ነው። ሌላ ከየትም አታገኝምና ሁልጊዜ እናትህን ውደዳት። በጣም ደስ የምትል ሐሳብ ስለሆነች ነው አንደኛ ላይ ያረኳት። ሌላ ከየትም አታገኝምና ሁልጊዜ እናትህን ውደዳት የሚል ሐሳብ በዚህ መልክ እንጽፋለን ማለት ነው። ቤተሰቦቻችን ይህን ሐሳብ ደግሞ በሆነ ቦታ ላይ እስኪ ሳታዩ ሄዳችሁ ደብተራችሁ ላይ ወይ በሚሴጅ ላይ እየጻፋችሁ ትሞክራላችሁ ማለት ነው። በትክክል እንደምጽፉ ራሳችሁን ለመፈተሽ ያው እኔ ቤተሰብ ተማሪዎች አብዛኞቹ አሁን መጻፍ ላይ ነው የምትቸገሩት፣ ማንበብ እየሞከራችሁ ነው። ገና አዲስ የሆናችሁ ደግሞ ከኛ ጋር ከመጀመሪያ ጀምራችሁ መማር የምትፈልጉት ደግሞ እየደወላችሁ መመዝገብ ትችላላችሁ። ኦኬ። ስለዚህ የመጀመሪያውን ሐሳብ ምን ብለናል? ሌላ ከየትም አታገኝምና ሁልጊዜ እናትህን ውደዳት። በጣም ደስ የምትል ሐሳብ ናት። አንደኛው ይህን ይመስላል ማለት ነው። አሁን ወደ ሁለተኛዋ ደግሞ ምን ትላለች? ራስህን አያችሁ፣ ራስህን ለመሆን በወሰንክበት ቀን ውበትህ ይጨምራል። በጣም አሪፍ። አያችሁ፣ ራስህን ለመሆን በወሰንክበት ቀን ውበትህ ይጨምራል፣ ወይም ራስሽን ለመሆን በወሰንሽበት ቀን ውበትሽ ይጨምራል ማለት ነው። ያ ማለት ምን ማለት ነው? ቤተሰቦቻችን መቼም ራሳችሁ ነው መሆን ያለባችሁ ማለት የራሳችሁ ያለውን ትክክለኛ ማንነት ራሳችሁ ላይ ያለውን ውበት ማድነቅ አለባችሁ እንጂ በሰው ምንም አያገባችሁም። በቃ
የሰው ነገር ምንም ከእናንተ ጋር አይገናኝም። ከሰው ጋር መወዳደር፣ ራሳችሁን ከሰው ጋር ማወዳደር ምናምን የለባችሁም። ራሳችሁ በጣም ቆንጆ እንደሆናችሁ፣ ራሳችሁ ደግሞ በጣም ኮንፊደንት እንደሆናችሁ፣ ራሳችሁ ደግሞ ምንም ነገር ማድረግ እንደምችሉ ራሳችሁን ነው እንጂ መሆን ያለባችሁ። ሌላ ሰውን ለመምሰል አትሞክሩ። በቃ ይሄ በጣም ትክክለኛ ነገር ነው። ስለዚህ ይሄኛውን ያወቅንበት ቀን ውበታችን በጣም እየጨመረ ይሄዳል ማለት ነው። ቤተሰቦቻችን በጣም አሪፍና አስተማሪ ሀሳብ ናት። ይችኛዋንም ሀሳብ ደጋግማችሁ አንብቧትና ሀሳቧን ታገኛላችሁ። በጣም አሪፍ ምንድን ነው ምለው አጠቃላይ አንድ ላይ ስናነብ ራስህን ለመሆን በወሰንክበት ቀን ውበት ይጨምራል። ዋው በጣም ደስ የምትል ሀሳብ ናት። ኦኬ አሁን ወደ ሶስተኛ እንሄዳለን። ሶስተኛይቷ ደግሞ ምን ትላለች? ቤተሰቦቻችን ከኔ ቀደም ብላችሁ እንደተለመደው እያነበባችሁ እንደሆነ ተስፋ አደርጋለሁ። ኦኬ ሶስተኛይቷ ደግሞ ተኝቶ መቅረትም አለና ስለነቃችሁ ተመዝገን በሉ። በጣም አሪፍ አያችሁ። ተኝቶ መቅረትም አለና ስለነቃችሁ ተመዝገን በሉ። አያችሁ በጣም አስተማሪ ሀሳብ ነው። ብዙ ሰው ምንድነው አመዝገኝ አይደለም። ብዙ ሰው ያማርራል፣ ብዙ ሰው ይጨነቃል፣ እግዚአብሔርን ወይም ፈጣሪን ያማርራል። ግን እንደዛ ማድረግ የለብንም። ከተኛንበት በሰላም ከነቃን ከተነሳን ይሄ ለምስጋና በጣም ብቁ ነው። ከበቅም በላይ ነው ማለት ነው። ጤነኛ ሆነን ምንም ሳንሆን ከእንቅልፋችን ከተነሳን ተመዝገን አባቶች፣ ተመዝገን እግዚአብሔር፣ ተመዝገን ምናምን ማለት አለባችሁ ማለት ነው በየቀኑ። ስለዚህ ተኝቶ መቅረትም አለና ስለነቃችሁ ተመዝገን በሉ። በጣም አሪፍ ሀሳብ ናት ማለት ነው ቤተሰቦቻችን። ተኝቶ መቅረትም አለና ስለነቃችሁ ተመዝገን በሉ። ዋው በጣም አሪፍ ሀሳብ ናት። ኦኬ አሁን ወደ አራተኛ ደርሰናል። አራተኛይቷ ደግሞ ምን ትላለች? እችኛዋ ናት ማለት ነው አራተኛይቷ። ስለዚህ አራተኛይቷ ደግሞ ህይወት ስታሳምም የሆነ ነገር ልታስተምር መሆኑን ተረዳ ወይም ተረጅ። ህይወት ስታሳምምሽ የሆነ ነገር ልታስተምርሽ መሆኑን ተረጅ፣ ወይም ህይወት ስታሳምም የሆነ ነገር ልታስተምር መሆኑን ተረዳ ይላል። ይሄኛውም በጣም አስተማሪ ሀሳብ ነው ቤተሰቦቻችን። ህይወት አንዳንድ ጊዜ አልጋ በአልጋ አይሆንም፣ ታሳምመናለች። አንዳንድ ስታሳምመን ደግሞ ቀጣይ ለምንኖረው ህይወት የሆነ ነገር አስተምራን ታልፋለች ማለት ነው። ስለዚህ በዛ ችግር ሊሆን ይችላል፣ የማይመች ሁኔታ ሊሆን ይችላል። በዛ ህመም ውስጥ ምንድነው የምናገኘው? የሆነ ትምህርት እናገኛለን። ቀጣይ ለምንኖረው ህይወት የሆነ ትምህርት የምናገኝበት ነው ማለት ነው። ማጉረምረም የለብንም ማለት ነው ቤተሰቦች። በጣም አሪፍ። ስለዚህ አንድ ላይ ስናነባው ምን ትላለች? ህይወት ስታሳምም የሆነ ነገር ልታስተምር መሆኑን ተረዳ ወይም ተረጅ። በጣም አሪፍ። ኦኬ አራተኛው ሀሳብ ይሄን ይመስላል ማለት ነው። አሁን ወደ አምስተኛው እንሄዳለን። አምስተኛይቷ ናት ማለት ነው። እያነበባችሁ እንደሆነ ተስፋ አደርጋለሁ። አሁን ከኔ ጋር አብረን እናነባለን። ትላንትና እንጂ ነገን አላውቅምና ፈጣሪዬ ነገን አደራ። ዋው በጣም ደስ የምትል ሀሳብ ናት ማለት ነው። ይችኛዋም ሀሳብ ምን ትላለች? አምስተኛዋ ትላንትና እንጂ ነገን አላውቅምና ፈጣሪዬ ነገን አደራ። አደለ? ሁላችንም እንደዛ ነን አደለ? ሁላችንም ዛሬ ብቻ እስከዛሬ የነበርነው እስከዛሬ ያለነውን ህይወት እናውቃለን። ከዚች ሰዓት ጀምሮ ምን እንደሚፈጠር አናውቅም። የነገውን ወይም ከዚህ በኋላ ያለውን ሰዓት ለፈጣሪ መስጠት አለብን ማለት ነው። ለፈጣሪ አደራ መስጠት አለብን ማለት ነው። ምን ትላለች ሀሳቡ አንድ ላይ? ትላንትና እንጂ ነገን አላውቅምና ፈጣሪዬ ነገን አደራ። በጣም አሪፍ የሁላችንም ሀሳብ ነው ማለት ነው። ይሄ በጣም አሪፍ ሀሳብ ናት። እሷንም ተመልክተናል ማለት ነው። አሁን ወደ ስድስተኛ ደርሰናል ቤተሰቦቻችን። ቀጥታ ወደ ስድስተኛው እንሄዳለን። ስድስተኛይቷ ደግሞ እችኛዋ ናት። እሷን በጣም አስተማሪ የሆነች ሀሳብ ናት። ስለዚህ ከኔ ቀደም ብላችሁ ታነባላችሁ። ከዛ እኔ ሳነብ ደግሞ ስህተታችሁን እያወጣችሁ ትሄዳላችሁ ማለት ነው። ውድ ቤተሰቦቻችን በጣም አሪፍ። ኦኬ የውሸት ከሚወድ ሰው የእውነት የሚጠላ ሰው ይሻላል።
አያችሁ የዛሬዎቹ በጣም አሪፍ ሀሳቦች ናቸው ብያችኋለሁ። አብዛኞቹ ሁሉም ማለት ይቻላል በጣም አስተማሪ የሆኑ ሀሳቦች ናቸው። የውሸት ከሚወድ ሰው የእውነት የሚጠላ ሰው ይሻላል። አያችሁ ይሄ ማለት ምን ማለት ነው? እናንተን ከአንገት በላይ እንደሚወዳቸው አድርጎ ከሚያስመስል ሰው በቃ ኖርማሊ ከእናንተ ጋር ጠላት እንደሆነ የምናገር ሰው ይሻላል ማለት ነው። ለምን? ጠላታችሁን አውቃችሁ ትጠነቀቃላችሁ። ይሄ ለውሸት የሚወድ ሰው እናንተን አንድ ቀን መጉዳታችሁ አይቀርም ማለት ነው። ሶ የውሸት ከሚወድ ሰው የእውነት የሚጠላ ሰው ይሻላል የሚል አባባል ወይም ሀሳብ በዚህ መልክ ተመልክተናል ማለት ነው። ቤተሰቦቻችን የትኛዋን ሀሳብ እንደወደዳችሁ ሁላችሁም የወደዳችኋትን ሀሳብ ኮመንት ላይ ሳጽፉ እንዳትወጡ። እናንተ ኮመንት እያደረጋችሁ ስትወጡ ቪዲዮ የመታየት እድል ይጨምራል ማለት ነው ቤተሰቦቻችን። ሶ አሁን ቪዲዮቻችን ብዙ እየታየ አይደለም እንደምታዩት። ሶ እናንተ ደግሞ የሆነ ነገር ካገኛችሁ የሆነ ነገር እየተማራችሁ ከሆነ ላይክ ማድረግ፣ ኮመንት ማድረግ፣ ሼር ማድረግ እንዳረሱ ማለት ነው። ሶ እችኛዋን ሀሳብ ከወደዳችሁ እችኛዋን ትጽፋላችሁ። ከነኚህ ወደ 9 የሚሆኑ ሀሳቦች አሉ። ከነሱ በጣም የተመቻችሁን አንድ ሀሳብ ኮመንት ላይ እየጻፋችሁ ትወጣላችሁ ማለት ነው። በጣም አሪፍ። ኦኬ አሁን ወደ ቀጣይ እንሄዳለን። ስለዚህ አሁን 7ኛ ላይ ደርሰናል ማለት ነው። ስለዚህ 7ኛዋ እችኛዋ ናት። እሷን ደግሞ ከኔ ቀደም ብላችሁ አንብቡ። እሺ ምን ትላለች? በቆሸሹ ልብሶች ውስጥ ንጹህ ልቦች ይኖራሉ። ዋው! ይህም በጣም አሪፍ ሀሳብ ነው ማለት ነው። በጣም ጥሩ ቁም ነገር የያዘ ሀሳብ ነው ማለት ነው። ውድ ቤተሰቦቻችን ምን ማለት ነው? በቆሸሹ ልብሶች ውስጥ ንጹህ ልቦች ይኖራሉ። ያ ማለት ምን ማለት ነው? ብዙ ጊዜ እኛ ሰዎች እስከሆነን ድረስ የምንመለከተው ምንድን ነው? ከላይ የለበስነው ነገር ቁመናችን ምን እንደሚመስል ምናምን ነው አይደለ? የምንመለከተው ልባችን ግን የሚያውቀው ፈጣሪ ነው። ግን ብዙ ጊዜ እኛ ስንመለከተው በጣም የቆሸሸ ቦታ ላይ ያሉ የቆሸሸ ልብስ የለበሱ ሰዎች ልባቸው በጣም ንጹህ ሊሆን ይችላል ማለት ነው። ልባቸው ላይ በጣም መልካም ነገሮች ሊኖሩ ይችላሉ። ግን እኛ ደግሞ የምንመለከተው ከላይ ስለሆነ ንቀናቸው ልናልፋቸው እንችላለን። ስለዚህ ብዙ ጊዜ ሰዎችን ከላይ ያለው ገጽታቸውን አይተን አለባበሳቸውን ወይ የሆነ ነገራቸውን ምናምን አይተን መወሰን የለብን ማለት ነው። አንዳንድ ነገሮችን ብዙ ጊዜ እንደምትመለከቱት ራሱ ሶሻል ሚዲያ ላይ ምናምን አንዳንድ ጊዜ ልትመለከቱ ትችላላችሁ። ሰዎች በጣም የቆሸሸ ልብስ ምናምን ለብሶ ሲሄዱ ሰዎች የሚሰጧቸው ግብረ መልስ ወይም የሚሰጧቸው ምላሽ በጣም ደስ የማይል ምላሽ ነው። ግን እንደሱ አይደለም። የሰው ልጅ የሚወሰነው ልቡ ላይ ያለው ሀሳቡ መልካም ሀሳብ ካለው በዛ ነው እንጂ የሰው ልጅ የሚለካው ከላይ በለበሰው ነገር ላይ ወይም ከላይ በሚታየው ነገር ላይ አይለካም ማለት ነው። ሶ በቆሸሹ ልብሶች ውስጥ ንጹህ ልቦች ይኖራሉ የሚለውን ሀሳብ በዚህ መልክ ተመልክተናል ማለት ነው ቤተሰቦቻችን። በጣም አሪፍ። ኦኬ አሁን ወደ 8ኛ። ኦኬ ውድ ቤተሰቦቻችን 8ኛይቷ ደግሞ እችኛዋ ትመስላለች። አብዛኞቻችሁ በጣም የምትወዱ ሀሳቦች ናቸው ማለት ነው። 2 ሀሳብ ከወደዳችሁ 2 መጻፍ ትችላላችሁ ኮሜንት ላይ። እችኛዋ 8ኛይቷ ደግሞ ምን ትላለች? ስኬት 2 ህግ አለው፣ ጸሎት እና ምስጋና። አያችሁ ስኬት 2 ህግ አለው፣ ጸሎትና ምስጋና። አያችሁ እኛ ሁላችንም ባለንበት ቦታ የራሳችን የሆነ እምነት አለ። እንደገና ደግሞ የምናመልከው ፈጣሪ አለን ማለት ነው። ሶ በዛ ቦታ ላይ ጸሎትና ምስጋና በጣም ግዴታ ነው ማለት ነው። ስኬት የሚባለው ነገር የሚመጣው ከዛ ነው ማለት ነው። ስለዚህ ስኬት የሚለካው ወይም የስኬት 2 ህጎች ምንድናቸው? ጸሎትና ምስጋና ናቸው ማለት ነው ቤተሰቦች። ስለዚህ ስኬት 2 ህግ አለው፣ ጸሎትና ምስጋና የምትሏን ሀሳብ አይተናታል ማለት ነው 8ኛ ላይ ቤተሰቦቻችን። አሁን ወደ መጨረሻ ደርሰናል። የመጨረሻኛይቷን አይተናት እናጠናቀቃለን ማለት ነው። ኦኬ መጨረሻዋ ምን ትላለች? ያላሰባችሁት ደስታ በድንገት ወደ ቤታችሁ ይግባ። ዋው! መጨረሻ ላይ ልመርቃችሁ ብዬ ነው። ይህ ምርቃት ነው። ስለዚህ ምርቃቷንም ከወደዳችሁ ትጽፋላችሁ ማለት ነው ኮሜንት ላይ። በጣም አሪፍ። ስለዚህ የመጨረሻዋ ምርቃት ምን ትላለች? ያላሰባችሁት ደስታ በድንገት ወደ ቤታችሁ ይግባ። በጣም እድለኛ ናችሁ ማለት ነው። ይህን ቪዲዮ የተመለከታችሁ መጨረሻ ላይ ምርቃት አለላችሁ ማለት ነው። ሶ ያላሰባችሁት ደስታ በድንገት ወደ ቤታችሁ ይግባ።
ምትል ሐሳብ ናት ነው። እንደ ኖርማል እንደ ሐሳብ ነው። ዋናው ዓላማችን መጻፍና ማንበብ ብቃታችን ለማሳደግ ስለሆነ የትኛውም አይነት ሐሳብ እያነበብን መሞከር እንችላለን ማለት ነው። የመጨረሻኛይቷን እኔን በጣም ነው የወደድኳት። በጣም ደስ የምትል ሐሳብ ናት ማለት ነው። እኔ ለራሴ አመን ብያት ተቀብያታለሁ። እናንተም ለራሳችሁ ውሰዷት። ያላሰባችሁት ደስታ በድንገት ወደ ቤታችሁ ይግባ ምትል ሐሳብ ናት ማለት ነው። ቤተሰቦቻችን በጣም አሪፍ። በዚህ መልክ ወደ 9 የሚሆኑ ሐሳቦች ወይም አባባሎችን ነው የተመለከትናቸው። እነኚህ ነገሮች ዝም ብሎ ሐሳብ ወይም አባባል ብቻ አይደለም፣ በህይወታችን በጣም የሚያስፈልጉ ትምህርታዊ ነገሮች ናቸው ማለት ነው። ስለዚህ እነኚህን ተመልክታችሁ እንደምትወዱት እርግጠኛ ነኝ። እያነበባችሁ እየጻፋችሁ ደግሞ እንደምትሞክሩ ማንበብና የመጻፍ ብቃታችሁን እንደምታሳድጉ እርግጠኛ ሆኜ ነው ምነግራችሁ ማለት ነው ቤተሰቦቻችን። ከዚህ በተጨማሪ ደግሞ ቅድምም እንዳልኳችሁ ከኛ ጋር ማጥናት የምትፈልጉ ተማሪዎች በተለያየ አጋጣሚ የትምህርት እድል ያላገኛችሁት ወይም ተምራችሁም ፐርፌክት ሆናችሁ መጻፍና ማንበብ በኮንፊደንት መጻፍና ማንበብ የምትፈልጉ ተማሪዎች በታች ባስቀመጥንላችሁ ስልክ በመጀመሪያ አካባቢ ያስቀመጥንላችሁ ስልክ አለ። በሱ ስልክ እየደወላችሁ መመዝገብ መጀመር መማር ትችላላችሁ ማለት ነው። ጥያቄም ካላችሁ የመጠየቅ ሙሉ መብት አላችሁ። ጥያቄውን በኮሜንት መስመር ላይ ማስቀመጥ ትችላላችሁ ማለት ነው ቤተሰቦቻችን። በሌላ ቀን ደግሞ እንደዚህ በአስተማሪ ቪዲዮ እስክመለስ ድረስ ሰናይ ጊዜ። መምህር አዲስ ነበርኩ። አመሰግናለሁ። ባይዘዋይ ሳብስክራይብ የሚለው ቃል ከእንግሊዝኛ ቃል የመጣ ሲሆን ትርጉሙም ተመችቶኛል፣ ተስማምቶኛል፣ አመሰግናለሁ ማለት እንደሆነ ታውቃላችሁ ወይ?